አብርሽ እንግዲህ እቅዴን ፕላኔ ሲሳካ እንጂ አሁን መናገር አልፈልግም። አይመለከታትም፣ ሁላችሁም አያገባችሁም። ከሩታ ጋር ለምን አትሆንም የምትለኝ ከሆነ እንደዛ ለአውራም አልመጣሁም፣ ፍላጎትም እቅድም የለኝም እና ከሩታ ጋር አላስገድድህም፣ ፍላጎት የራስህ ስለሆነ ትለዋለች ሩታ ክስት ከሆነ በኋላ ልጃችሁን በሰላም ማሳደግ አለባችሁ። አንተ ሰሞኑን የምታደርገው ነገር ልጁን ለምን ወሰድክ እያለች ኧረ አብርሽ ውሳኔውን ተናገረ። ከሩታ ጋር እኔ መቼም መሆን አብሬያት ልሆን አልችልም። እኔና ሩታ ጨርሰናል፣ 80 ቀደናል። ከሷ ጋር ምንም የምንቀጥልበት አንድ ምክንያት የለ። የሚያገናኘን ልጅ ብቻ ነው፣ ልጃችንን ብቻ ነው እንጂ እሱንም ደግሞ አላስ በመጣ ሰዓት የሄድኩት ልጅ ስለሆነ ብቻ ብድግ አድርጌ የሄድኩ እንጂ እሷ ጋር የሚያገናኘኝ ነገር የለም። ከእንግዲህ ከእሷ ጋር አልቀጥልም እያለ ላክስቱ ነገራት። በቃ እንደዛ ተሆነ ችግር የለውም፣ እሷም የራሷን ህይወት ትኖራለች። አንተ የሴት ልጅ እንግዲህ መጫወቻና እንትን መባያ አይደለም እያለች ነግረዋለች። በትክክል ነው እና ቆም ብለህ አስብ። ዛሬም ብቻ ሳይሆን ዛሬ ተመልካች ስላለህ ሰዎቹ ተሰሚነት ስላለህ እና የሰው ፍቅር ስላለህ ሳይሆን የወደፊት ህይወትህን እና ማሰብ አለብህ ያለችው ነግረዋለች። በትክክል ነግረዋለች፣ የሩታ አክስት ማለት ነው። እና እሱ ደግሞ ውሳኔውን አሳውቋል። እሷን በቃ አንተ ጋር እንዳትደርስ እናደርጋለን፣ ያንተን ውሳኔ ታወቅኩኝ፣ ፍላጎትህ በቃ እሷን አልፈልግም ታልክ ከፍቅር ጋር ደግሞ ፍቅርን ያመጣሁባት ምክንያት አለኝ። ምክንያቴን አሁን እዚህ ጋር ልናገር አልችልም። አላማዬና ቅዴን እንደዚህ ማኮላሸት አልወድም ማለት አላማው ምንድነው? ተመልካች ተሳበ በኋላ ከዛም በኋላ ፍቅርን በህይወትሽ ሂጂ ያችንን በህይወትሽ ሂጂ ለማለት ነው። ይሄ ሁላችንም የምናውቀው ነገር ነው ማለት ነውና ስለዚህ እንደዛ ብሎ ነው ያሰበው። ለማናቸውም ሩታ ቆመ ብላ ብታስብና ከሱ ህይወትን ለምብላ ልጇን ማሳደግ ወይንም ሌላ ህይወት መጀመር ነው እንጂ ከሱ ጋር ሁልጊዜ እንደዚህ በቃ እናግኘው ፍቅር እናግኛት በቃ እንደዛ ማለት የራሷን ህይወት ብትኖር በጣም አሪፍ ነው። ሴቶች ሁላቸውም ሄርሜላም ሆነች ሩታም ሆነች ከሱ የበለጠ ህይወት ጀምረው ደስተኛ ሆነው መንጣት ነው እንጂ ያለባቸው እሱ ጋር ሁልጊዜ እሱን ማግኘት ወይም ምን የለባቸውም። እንደኔ ሀሳብ እንደዛ ነው። እና ወንድ ልጅ አልፈልግም በቃ ተህይወቴ ውጪ 80 ተቀዷል፣ አንቺ ጋር ህይወት አልቀጥልም አልፈልግም እያለ ግዴታ እሱን ጋር እሱን ላግኝህ የት ነህ ወይት ደረስክ ምንድን ማለት ይሄ አግባብ አለው ብዬ አላስብም። ሩታ የራስሽን ህይወት ልጅሽን ማሳደግ ዞሮ እሷ መሸነፍን አትወድም። ቢሆንም ጠንክራ ከሱ በላይ ሆና ታሳያለች እንጂ እንደዚህ ወርቃ ደግሞ ተሰብራ የምትቀር አይደለችም። ሩታ ጎበዝ ናት። ትንሽ እንግዲህ ሄርሜላ ናት። ሄርሜላም አዲሷ ስለሆነ እንደዚህ በአጭር ጊዜ እሷን ትቶ ፍቅር ጋር የሄደበትን ምክንያት ልታቀውም ስላልቻለች ግራ ገብቷታል። ትንሽ ግራም ቢያጋባት እንግዲህ ያው መቻል ነው። ሩታ ብዙ ነገር አሳልፋለች። አርግዛም ብቻዋን ወልዳም እዚህ ደረጃ ደርሳ አሁንም ቢሆን ይሄው እንትን አላለችም። ሩታ ጎበዝ ናትና ትችላለች፣ ሁሉንም ነገር ታልፈዋለች እና ስለዚህ እሱም ደግሞ እየተናገረ ይኸው አክስቱየቱም እኔ ከሷ ጋር እንደም ህይወት ልቀጥልም አልፈልግም መኖርም አልፈልግም፣ ልጃችን የሚያገናኘን እንጂ ሌላ ነገር የሚያገናኘን ነገር የለም፣ ጨርሰናል፣ አልፈልጋትም ብሎ ተናግሯል። አሁን ላይ እንግዲህ ሩታን በዛም ሆነ በዚህም አብርሽን ማግኘት የለባትም ብዬ አስባለሁ። ምን ያደርግላታል? ሲጀመር እንደዚህ ያለ ለራሷ ህይወቷን ቀጥ አድርጋ መኖር ነው ያለባት ሩታ ብዬ አስባለሁና እንደዚህ ያለ አንዲቱን ቀይ ሲያገኝ ወደ ቀይ፣ ጥቁር ሲያገኝ ወደ ጥቁር የሚሄድ ምንም ነገር አያደርግላትም። እሷ እንግዲህ አንድ ልጅ ወልዳለች። ልጇን በስነ ስርዓት ማሳደግ ሌላ ህይወት መጀመር ነው እንጂ አልፈልጋትም እያለ ሜዳ ላይ እየተናገረ ለአክስት እየተናገረ ለቤተሰብ እየተናገረ እሷ ግዴታ ፍለጋ እሱን መፈለግ ጥሩ አይደለም ብዬ አስባለሁ። እና እኔ ክፉዋን አልመኝም፣ ደስታዋን ነው የምመኘው። ምንም ነገር ወደ እኔ እንዳይደርሱብኝ እኔም አልደርስባቸውም የሚገኘው። ስለዚህ አብርሽ አሁን ላይ ሁሉም ነገር እኔ አብቅቷል፣ ከሷ ጋር የምኖረው
የለኝም እና ንገሪያቸው፣ እኔም አልደርስባቸውም እነሱም እንዳይደርሱብኝ ንገሪያቸው እያላት ይገኛል። በቃ የምትጠይቂው ነገር እና ያልገባሽ ነገር ካለ ደውለሽ ትጠይቂኛለሽ፣ ያለው ነገር እናወራለን እያላት ነው የሚገኘው አክስቷን። እሺ በቃ እንግዲህ እንደዛ ተሆነ ችግር የለውም ብላ እሷም ትቀበለዋለች። እኔ በቃ እንዳትደርስ አደርጋለሁ ከአንተ ወደ አንተ ህይወት፣ እሷም የራሷን ህይወት እንድትቀጥል ሩታን እነግራታለሁ እያለችው በዛው ይስማማሉ። በቃ ያንተም ሰዎች ከኛም ሰዎች ማንም ሰው እንዳናግራት አልፈልግም ብለሃል፣ ከህይወቷ ወጥተሃል። እሺ በቃ እንደዛ ከሆነ ከኔም ማንም የሚናገር የለም። እሺ በቃ ኋላስ ጥያቄ ተመልሰውልኛል፣ መጠየቅ ያለብኝ ነው የጠየቅኩት እያለች ትገኛለች። በቃ እንግዲህ እሱ ጋር የምትደርስበት አንዲች ምክንያት አይኖራትም። እኔ እነግራታለሁ፣ ህይወቷን ትጀምራለች፣ ቤተሰብ የሚቆጣታል እያለች ነው ያለችው የሩታ አክስት። እውነት ነው። ስለዚህ ተማትፈለግበት ቦታ ሌላ ህይወት ጀምራ የራሷን ህይወት የራሷን ትዳር ይዛ መኖር እና እንደዛ ነው። አሰላሙ አለይኩም ወራህመቱላሂ